የሃይማኖት ጉዳዮችና የሰላም ግንባታ አጀንዳዎች ተመካካሪዎች ባቀረቧቸው ምክረ ሀሳቦቻቸውን መግባባት ላይ መድረሳቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ እያካሄደ ባለው የሀገራዊ ምክክር ጉባኤ በኮሚሽኑ ምክር ቤት በተለዩ 8 አጀንዳዎች ላይ ምክክር እየተደረገ መሆኑ ሲታወቅ አጀንዳዎቹ 500 አባላት ባሏቸው 8 የስራ ቡድኖች ምክክር እየተደረገባቸው ይገኛል። በዚህም በሃይማኖት ጉዳዮችና በሰላም ግንባታ አጀንዳዎች ላይ ሲመካከሩ የቆዩት ሁለት ቡድኖች ትላንት ነሐሴ 5 ቀን 2018 ዓ.ም በተጠናቀሩ ምክረ ሀሳቦቻቸው ላይ ተስማምተው በተዘጋጀው ቃለ ጉባኤ ላይ ተፈራርመዋል። የሌሎች አጀንዳዎች ተመካካሪዎችም በቀጣይ ቀናት በተመሳሳይ መልኩ የአጀንዳ ሀሳቦቻቸውን የጋራ አድርገው በቃለ ጉባኤዎቻቸው ላይ በመፈራረም እንደሚስማሙ እንደሚጠበቅ ከኮሚሽኑ ያገኘነው መረጃ ያመለክታል። በኢትዮጵያ በጤናው ዘርፍ በ5 ዓመታት ውስጥ ባለፉት 100 ዓመታት ከተመዘገበው በእጥፍ የሚበልጥ እድገት ማስመዝገብ ተችሏል ሲል የአዲስ አበባ ጤና ቢሮ ገልጿል። በቢሮው ባለፉት 5 ዓመታት ውስጥ የጤና መሰረተ ልማትን ለማስፋፋት ከተሰሩ ስራዎች ውስጥ በዳግማዊ ምኒልክ ሆስፒታል ውስጥ የተገነቡት ዘመናዊ የዓይን ሕክምናና የኩላሊት እጥበት እንዲሁም የፎረንሲክና ስነ ምረዛ ምርምር አገልግሎት መስጫ ማዕከላት ተጠቅሰዋል። በዘውዲቱ ሆስፒታል የተገነባው የሕክምና ልህቀት ማዕከልና በራስ ደስታ ዳምጠው ሆስፒታል ውስጥ ለታካሚዎች የሕክምና አገልግሎት የሚሰጠው አዲስ የላቀ የሕክምና ማዕከል ተገንብተው አገልግሎት እየሰጡ እንደሚገኙም ተገልጿል። በማዕከላቱ በነባሮቹ ሆስፒታሎች በኋላ ቀር የሕክምና መሳሪያዎችና ለታካሚዎች በማይመችና በተጨናነቀ ሁኔታ ይሰጡ የነበሩ አገልግሎቶችን በመቀየር የዘመኑ ቴክኖሎጂዎች ተሟልተውላቸው አገልግሎት እየሰጡ ይገኛሉ ተብሏል። በተጨማሪም የአበበሽ ጎበና እናቶችና ህጻናት ሆስፒታል፣ ላፍቶ ስፔሻላይዝድ ሆስፒታል፣ ኮልፌ ስፔሻላይዝድ ሆስፒታልና የገላን ድንገተኛ ሕክምና ሆስፒታል በጥቂት ዓመታት ውስጥ በአዲስ አበባ የተገነቡ የሕክምና ማዕከላቶች መሆናቸውም ታውሷል። ለ40 የጤና ጣቢያዎች መሰረታዊ ማስፋፊያና 9 አዳዲስ የጤና ጣቢያዎች ተገንብተው ወደ አገልግሎት መግባታቸውም ነው የተነገረው። ኢትዮጵያ ለተከታታይ ዓመታት ባካሄደችው አረንጓዴ አሻራ መርሃ ግብር ከከፍተኛ ቦታዎች ተጠርጎ ወደ ድንበር ተሻጋሪ ወንዞች የሄደ የነበረውን ደለል በ10 እጥፍ መቀነስ መቻሏን የግብርና ሚኒስቴር አስታውቋል። ተቋሙ የአፈር መሸርሸር ምጣኔውን በ5 እጥፍ መቀነሱን ገልጾ በሄክታር 130 ቶን የነበረውን አፈር መሸርሸር ወደ 54 ቶን ዝቅ ማድረግ ተችሏል ነው ያለው። ከከፍተኛ ቦታዎች ተጠርጎ ወደ ድንበር ተሻጋሪ ወንዞች የሚሄደው ደለል በከፍተኛ ሁኔታ መቀነሱ ተጠቅሶ ይህ እስከ 2 ቢሊዮን ይደርስ የነበረው ደለል ወደ 208 ሚሊዮን ቶን ዝቅ ማድረግ መቻሉም ተገልጿል። አረንጓዴ አሻራ አካባቢን ለመጠበቅ የአየር ንብረቱንም ለመቆጣጠር ከማገዙም ባሻገር የደለል መጠኑ በመቀነስም የታዳሽ የኃይል ምንጮቻችን የሆኑት ግድቦች በደለል እንዳይሞሉ ጉልህ ሚና ተጫውቷል ብለዋል ግብርና ሚኒስቴር። በአረንጓዴ አሻራ መርሃ ግብር የአፈር ለምነትን ከማስጠበቅ በተጨማሪ ደርቀው የነበሩ የውሃ አካላት እንዲያገግሙ ምቹ ሁኔታ መፍጠሩ መቻሉን የሚተከሉት የቡና ችግኞች መጨመራቸው የሀገሪቱን ኢኮኖሚ በከፍተኛ ሁኔታ ማደግ እንዲችል ማስቻሉ ተገልጿል። ተመልካቾቻችን የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችን ነው። የኢንፎርሜሽን መረብ ደህንነት አስተዳደር ለ5ኛ ጊዜ ያዘጋጀውን የሳይበር ታለንት የክረምት ካምፕ ስልጠና ለ1249 ተማሪዎች በ6 ዩኒቨርሲቲዎች መስጠት መጀመሩን አስታውቋል። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ በዘንድሮ ስልጠና ላይ ለመሳተፍ ከተመዘገቡ 14000 ተማሪዎች መካከል ተከታታይ የብቃት ማጣሪያዎችን ማለፍ የቻሉ 1249 ተማሪዎች ስልጠናውን በመከታተል ላይ ይገኛሉ ብለዋል። ስልጠናው በየትኛውም የዓለም ክፍል ተወዳዳሪና ስራ ፈጣሪ የሆነ የቴክኖሎጂ ትውልድን ለማፍራት ያለመ መሆኑን ያብራሩት ዋና ዳይሬክተሯ ይህም የሀገሪቱን የዲጂታል ትራንስፎርሜሽን ጉዞ ለማገዝ ከፍተኛ ሚና እንደሚጫወት ጠቁመዋል። አክለውም የሳይበር ደህንነትን ማረጋገጥ የሀገርን የዲጂታል ሉዓላዊነት ከመጠበቅ ጋር በቀጥታ የተያያዘ መሆኑን ገልጸዋል። የዘንድሮ የክረምት ስልጠና ከቴክኒክ ትምህርቶች ስነ ምግባርን፣ ስነ ልቦናዊ ጥንካሬንና ማህበራዊ እሴቶችን ማዳበር ያካተተ መሆኑም ተገልጿል። ቀደም ሲል በተካሄዱት 4 ዙሮች የሰለጠኑ ተማሪዎች በሀገር ውስጥና በዓለም አቀፍ ውድድሮች ላይ ውጤታማ መሆናቸውና የራሳቸውን የቴክኖሎጂ ድርጅቶች ከፍተው ተሸላሚ መሆን መቻላቸውን በመርሃ ግብሩ ላይ ሰምተናል።
በማዕከላዊ ኢትዮጵያ ክልል በ2018 በጀት ዓመት ከ600 ሺህ በላይ ነዋሪዎችን የንጹህ መጠጥ ውሃ ተጠቃሚ ማድረግ መቻሉን የክልሉ ውሃ መስኖና ማዕድን ልማት ቢሮ አስታውቋል። ቢሮ በተጠናቀቀው በጀት ዓመት በመንግስት በህብረተሰቡና በአጋር ድርጅቶች ትብብር 207 የመጠጥ ውሃ ግንባታ ፕሮጀክቶች ተገንብተው ለአገልግሎት በቅተዋል ነው ያለው። ፕሮጀክቶቹ በክልሉ የተለያዩ ዞኖችና ልዩ ወረዳዎች የተገነቡ ሲሆን ከ600 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻላቸውን ገልጿል። በክልሉ የንጹህ መጠጥ ውሃ አገልግሎትን ተደራሽ ለማድረግ በተሰጠው ትኩረት የህብረተሰቡ የንጹህ የመጠጥ ውሃ ተጠቃሚነት ያደገ መምጣቱም ተነግሯል። በተያያዘው የ2019 በጀት ዓመትም ይህንን አጠናክሮ ለማስቀጠል 162 የንጹህ መጠጥ ውሃ ፕሮጀክቶችን ለመገንባት መታቀዱንም ገልጸዋል። ፕሮጀክቶቹ በመንግስት በአጋር አካላትና በህብረተሰቡ ተሳትፎ እንደሚገነቡ የገለጹት አቶ ዳዊት በዚህም ከ483 ሺህ በላይ ዜጎች የንጹህ መጠጥ ውሃ ተጠቃሚ ለማድረግ ታቅዷል ብለዋል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ስድስተኛውን አዲስ ቻምበር ዓለም አቀፍ የማኒፋክቸሪንግ ቴክኖሎጂና የኮስሞቲክስ ኤክስፖ በመጪው ህዳር ወር 2019 ዓ.ም እንደሚያካሂድ አስታውቋል። ምክር ቤቱ የንግድ ትርኢቱን አስመልክቶ በሰጠው መግለጫ በኤክስፖ 150 የሀገር ውስጥና የውጭ ኩባንያዎች እንደሚሳተፉ የገለጸ ሲሆን የቢዝነስ አጋርነት ስምምነቶች የሚደረግበት መሆኑንም አስታውቋል። ምክር ቤቱ ለስድስተኛ ጊዜ የስድስተኛውን ዓለም አቀፍ የማኑፋክቸሪንግ እና የቴክኖሎጂ ኤክስፖ በአዲስ አበባ በኮንቬንሽን ማዕከል ከ150 ኩባንያዎች በላይ የአገር ውስጥና የውጭ ኩባንያዎች የሚሳተፉበት ኤክስፖ ወይም ንግድ ትርኢት ይካሄዳል። ኤክስፖ በተለይ በአፍሪካ ነፃ ንግድ ቀጠና ዙሪያ ይህንን ማርኬት ታፕ በማድረግ ወይም የዚህ የነፃ ንግድ ቀጠናውን ከኤስኤምኢ ጀምሮ ወይም ከጥቃቅን አነስተኛ ጀምሮ እስከ ከፍተኛ ኩባንያዎች በዚህ ማርኬት ውስጥ ለመዋኘት፣ ለመሻገር፣ ለማሸነፍ ምን ማድረግ አለባቸው የሚለውን የጋራ የሆነ መግባባት እንዲኖር ከብዙ ሀገራት ጋር ወይም ከብዙ ሀገራት ኩባንያዎች ጋር የጋራ ስምምነት የሚያደርጉበት፣ ጆይንት ቬንቸር የሚፈጥሩበት፣ ቴክኖሎጂዎቻቸውን የሚያሳዩበት፣ የት ጋር እንዳሉ ቴክኖሎጂያቸው ማኑፋክቸሪንግ ውጤቶቻቸው የት እንዳሉ የምናይበት መድረክ ነው የሚሆነው። በመጪው ህዳር ወር በሚካሄደው የንግድ ትርኢት አምራቾች፣ የምግብ ማቀነባበሪያ አግሮ ኢንዱስትሪዎች፣ የጨርቃ ጨርቅና ጋርመንት እንዲሁም የግንባታ ዕቃ አቅራቢዎችና ሌሎችም እንደሚሳተፉ ተጠቁሟል። የንግድ ምክር ቤቱ ኤክስፖ የገበያ ተደራሽነትን ከማስፋትና የቴክኖሎጂ ሽግግርን ከመፍጠር አንጻር ፋይዳው የጎላ ስለመሆኑም ነው የገለጸው። ኛው ዓለም አቀፍ የማኑፋክቸሪንግ እና የቴክኖሎጂ የኮስሞቲክስ ኤክስፖ በበርካታ የሀገር ውስጥ የውጭ ኩባንያዎች በአንድ ላይ በማስተሳሰር የኛን የተወዳዳሪነት አቅም እንዲያድግ በማድረግ የገበያ ተደራሽነታችን እንዲሰፋ የሚያስችል አምራቾችና ነጋዴዎች ምርቶቻቸውን በቀጥታ ለንግድ አጋሮቻቸው እንዲያቀርቡ የሚያስችልበት መድረክ ነው። የቴክኖሎጂ ሽግግር ይፈጠራል ብለን እናምናለን። ምቹ ሁኔታዎች ምንድናቸው፣ ቻሌንጆችስ ምንድናቸው የሚለውን በኤክስፖ ጎን ለጎን ትልልቅ ሲምፖዚየሞች እናካሄዳለን። በዘርፉ የሚገኙ ወቅታዊ ተግዳሮቶች፣ እድሎች ላይ ሰፊ ውይይት እንዲደረግ እናደርጋለን። በአዲስ አበባ 482 ሺህ ነጋዴዎች መኖራቸውን የገለጸው ምክር ቤቱ በሚያዘጋጃቸው ኤክስፖዎች የሀገር ውስጥ አምራቾች የሚከፍሉት ክፍያ አነስተኛ መሆኑን የተናገረው፣ ይህም የሀገር ውስጥ አምራቾችን በተለያየ መንገድ ለማበረታታት ያለመ ስለመሆኑ ጠቁሟል።